ሰላም ጤና ይስጥልኝ እንዴት ናችሁ ውድ ወገኖቼ? አንዳንድ ነገሮችን እየተመለከትኩና እያየሁ ነው። የአማራ ሕዝብ ዋጋ ከፍሏል። ኢትዮጵያኖችም ጭምር ዋጋ ከፍለዋል። በተለያየ ጊዜና በተለያየ አጋጣሚ ዋጋ የከፈሉ ወንድሞቻችን ህይወታቸውን የገበሩ ወንድሞቻችን አሉ። በተለይ በአማራ ትግል ውስጥ ከውጭ ጠላት የውስጥ ጠላት ተደምሮ ራሳቸውን ለሆድ አሳልፈው የሰጡ የእንግዴ ልጆች ወይም ደግሞ ከሃዲዎች ገብተውበት በአጭር ጊዜ ማለቅ የነበረበት የአማራ ትግል ዋጋ ከፍለን እዚህ ደርሷል። በዚህ የተቆጩ በርከት ያሉ ወንድሞቼ እንዳሉ ይሰማኛል። አሁን ወደ አንድነት መጣ የተባለውንም ድርጅት ለግለሰብ አድርገው በጎጠኝነት የሚጎትቱ ወይም ደግሞ በዛ ላይ ያሉት ፍጹም ጻድቅ ናቸው ብለው ያንን እንደ አድቫንቴጅ መጠቀም የሚፈልጉ ሰዎች አሉ። የአማራ ህዝብ ጥያቄ ፍጹም ፍትሃዊ፣ እጁን በደም ያልታጠበ አይደለም። ለተግባሩ ለንግግሩና ለአንደበቱ ቁጥብ የሆነ የአማራን ህዝብ በትር መሸከም የሚችል የሚኒልክ መንፈስ ያደረበት የአማራን ህዝብ አንድ አድርጎ ሊወስድ የሚችል ኃይል ወደፊት ይመጣል እንጂ በብልጠትና በሴራ በተንኮል በጎጠኝነት በሐሳብ የበላይነት ሳይሆን በተንኮልና በሴራ ወደፊት መጥቼ የአማራን ህዝብ ይሄዳለሁ የሚል ካለ ሌላ ሞት ነው የሚሞተው። እንደ ብአዴን እንደተቀጣ ሁሉ አይቀጡ ቅጣት ይቀጣል። ብአዴን በየከተማው ምን ያህል ቅጣት እየተቀጣ እንዳለ አንዳንድ መረጃዎች አሉኝ። አንዳንድ ወንድሞቼ ሶሻል ሚዲያ ላይ በተለይ እዚህ ቲክቶክ ላይ አፋብህን ነው አዲስ የተመሰረተውን ድርጅት በመሪ ላይ ያሉትን ሰዎች የሚከሱበትን ነገር ተመልክቻለሁ። ማንንም ብሌም አላረግም፣ ምክንያቱም እኔም ከሳሹ ነበርኩኝ። ግን እኔ ለነዚህ ወንድሞቼ የምመክረው ምክር በየቦታው እየገባው መከራከር ምናምን አልፈልግም። አሁን የአማራ ህዝብ መስራት ያለበትን ማድረግ ያለበትን መሆን ያለበትን መማር ያለበትን በሙሉ ተምሯል የሚል እምነት አለኝ። በሙሉ አውቆታል። እያንዳንዷ ከምን አንጻር ምን እየደረሰች እንደሆነ ምን እዚህ ደረጃ እንዳደረሰን የትጋ ችግር እንደነበረ ማን ዋጋ እንዳስከፈለን የቱጋ ነው እጥፋት የነበረው የቱጋ ነው የትግል ስትራቴጂያችን የተበላሸው አላማውን የሳተው ማን ነው አላማውን ስቶ ህዝቡን ሊያሳስተ ሄደው ማን ነው የሚለውን ነገር ጠንቀነቃል። ወንድሞቻችን ከበስተጀርባ ያስመታው ማን ነው? እያንዳንዱን እኔ እንኳን በቂ መረጃ አለኝ፣ ምንም ጥርጥር የለው። ምድር ላይ ያሉ ፋኖ ወንድሞቼ ንጹሃን ቤተሰቦቻቸውን በትነው ትዳራቸውን በትነው ልጆቻቸውን በትነው ዋጋ ለመክፈል ወደ ምድር የወረዱት ግለሰብ ለማንገስ ብልጣብልጦችን ከፍ ለማድረግ ወይም ደግሞ ይሄ ጥቅመኛና ሆዳም ጎጠኞችን ከፍ ለማድረግ አይደለም። እንደ ህዝብ የአማራ ህዝብ ዋጋ ከፍሏል። ይህን የአማራ ህዝብ ዋጋ የከፈለውን የመጣውን ነገር በጥሩ በህዝቡን በሚመጥን መልኩ ከፍ አድርጎ ለመሄድ የሚካሄድበትን መንገድ ለመፍጠር ነው። ይሄ ዋጋ የተከፈለበትን ነገር ዝቅ ላለማድረግ ጥረት ብናረግም ለምጣዱ ሲባል አይጧ ትለፍ ብንልም ለእያንዳንዷ ግን መጠየቅና መነገር ያለበት መዘርዘር ያለበት ነገር በተጨባጭ መረጃ ካለ ያንን የህዝቡ ትግል ጥርት ያለና ጥያቄው ማንንም የማይገፋ ጽድት ያለ ስለሆነ በትረ ሙሴውን የሚይዘው የአማራ ህዝብ የመረጠው እንጂ በጎጠኝነት በሴራ በከፈር ምናምን ነው። አሁን እንደ ህዝብ ችግር ውስጥ ገብተናል። እንደ ህዝብ መውጣት ያለብን ነገር አለ። እንደ ህዝብ መሻገር መቻል ያለብን ነገር አለ። ያንን እንደ ህዝብ የተመሰረተውን ድርጅት እንደ ህዝብ ይጠብቀዋል። ከህዝብ በላይ ሆኜ እንጣጥላለሁ የሚል ካለ ከአብይ አህመድ ትምህርት ይውሰድ። ከህዝብ በላይ ሆኜ ከፍ ላለሁ ካለ ከመለስ ዜናዊ ትምህርት ይውሰድ። ከህዝብ በላይ ሆኜ እንጣጥላለሁ የሚል ካለ በኢትዮጵያ ታሪክ ውስጥ ህዝብ ዋጋ ያስከፈላቸው ሚሊዮኖች ናቸው። ጨው ለራስ ትል ጣፍጥ ነው። የአማራ ህዝብ ዋጋ የከፈለው ግለሰቦችን ለማንገስ ወይም ደግሞ ይሄ በጎጠኝነት ተዋድኖ በሴራና በክፋት ወደፊት የሚመጡትን ሳይሆን እውነተኛ የህዝቡ ጥያቄ ኢትዮጵያን የሚወድ ኢትዮጵያኖችን የሚያከብር የአማራን ህዝብ የሚወስድ ንጹህ ዕውቀት ተሻገር ያስተሳሰብ ያለው ሀገራችን ከሌሎች ሀገር ጋር ልትወዳደር የሚችልበትን መንገድ የሚያመጣ ወይም ደግሞ ዲሞክራሲን ፕራክቲስ የሚያደርግ በዲሞክራሲና በመሰረቱ የሰው ልጆች ተከብረው የሚኖርበት ሀገር እንዲኖረን እንጂ ይሄ በብልጣ ብልጠኝነትና በሴረኝነት የመጣውን አልተረዳኸው ማለት አይደለም። አንዳንድ ወንድሞች ሰከን ብላችሁት ለህዝቡ ንገሩት። አትከራከሩ። የግለሰብ ስም አትጥሩ። ህዝቡን ትግልህን ጠብቅ። ህዝቡን ትግልህ የሚወስዱ ሊመጡ ይችላሉ። ከትግልህ ተጠንቀቅ። ከህዝብ የሚበልጥ የለማ። ዘመነ ከህዝብ አይበልጥም። ጀነራል ተፈራ ማሞ ከህዝብ አይበልጥም። ምሬ ከህዝብ አይበልጥም። እስክንድር ከህዝብ አይበልጥም። ያሉት ባዬ በለው ማን በለው በዛ ማስረሻ ሰጤ በለው ኮሎኔል ሞሐቤ በለው ማን በለው
እግዚአብሔር ምስክሬ ነው፣ ከህዝብ አይበልጥም። የአማራን ህዝብ ኩሩበት። የአማራ ህዝብ እንዴት አድርጎ መቅጣት እንዳለበት ያውቃል። ጊዜና ሰዓቱ እስኪደርስ እያንዳንዷ የምትሆነውን ይታሰባል። መጨረሻ ላይ ግን አቅጣጫና ጊዜና ሰዓት ጠብቆ አይቀጡ ቅጣት እንደሚቀጣ በእርግጠኝነት አብይ አህመድ ምስክርነት ይሰጣል። ዘመነ ካሴ ምስክርነት ይሰጣል። የአማራ ህዝብ የሰሩለትን ያገለገሉለትን እነማን ናቸው ዋጋ የከፈሉልኝ የሚለውን ነገርም ጠንቅቆ ያውቃል። ይልቅስ ይሄንን አያውቅም ብላችሁ አደባባይ ላይ ስትዘራጠጡ ስትሳደቡ የምትሉ የህዝቡ ስለ ልቦና ያለውን ነገር ስትሰሩ የምትሉ አላዋቂዎች እናንተ ናችሁ። ህዝብ የምትንቁ ሰዎች አታውቁም። ህዝቡን ለማጭበርበር፣ ህዝቡን ለማታለል፣ ህዝቡን ለመቀስቀስ፣ ህዝቡን እንደ መንጋ ለመርዳት የሚሄድ የምታስቡ የመንጋነት አስተሳሰብ ያላችሁ የቀነጨጨ ጭንቅላት ያላችሁ እናንተ ናችሁ። ወንድሞቼ እህቶቼ፣ በተለይ ሶሻል ሚዲያ ላይ ያላችሁት ስጋታችሁን እረዳለሁ። የአማራ ህዝብ የማይፈልገው ነገር አይደረግም። ለህዝቡ አዌር እናድርገው። እዚህ ከፊት ላይ ያለው መጠየቅ ያለበት መነገር ያለበት ነው። አንድነት መጥቷል። ያ አንድነቱን ግን ህዝቡ እንደሚፈልገው እንጂ የተወሰኑ ውርጋጥ ግለሰቦች እንደሚፈልጉት ወደፊት መሄድ የለበትም። ውርጋጥ ግለሰቦች ሲል በትግል ውስጥ ዋጋ የከፈሉ አሉ፣ በትግል ውስጥ ዋጋ ያስከፈሉን አሉ፣ በትግል ውስጥ ደግሞ ዋጋ ለማስከፈል የተዘጋጁ ኃይሎች እንዳሉ ትግሉን ደግሞ ወደፊት ወስደው ለሀገርም ለህዝብም ለአማራ ህዝብም ለአማራ እህቶቼም ለአማራ ወንድሞቼም ለደም ለፈሰሰባቸው ዋጋ ለማስከፈል የሚጥሩ ወደፊት ለመውሰድ የሚያስቡም አሉ። ሰከን ብለን እያንዳንዱን ነገር ተመልክተን ዋጋውን የምንሰጠውን ዋጋውን እንሰጠዋለን። ዋጋው የሚስተካከል ዋጋ የሚከፈለውን ይከፈለዋል። ሶሻል ሚዲያ ላይ ርርርልል የምንልበት ወቅት አይደለም። ምርታችንን የምንሰበስብበት ወቅት ነው። እያንዳንዱ ጥንቃቄ ያስፈልገዋል። ብልህ መሆን ያስፈልጋል። ብልሃት የሌላቸው በዝም ብለው አፋቸው ሲቀደድ የሚውላሉ። የድሉን ነገር እናያለን። ከባለፈው ትምህርት ወስደን ወደፊት የምንሄድበትን ነገር እናስተካክል። አይኖ ስጋታችሁን እረዳለሁ። አንተ ትግሬነ፣ አንተ ጋምቤላና፣ አንተ ቤንሻንጉል፣ አንተ ኦሮሞ ነህ ምናምን የሚል ነገር መቆም መቻል አለበት። መሆን ያለበት እያንዳንዱ የአማራ ልጅ የራሱ ሐሳብ ያለው ኃይለኝነት፣ ቁጡ በወገኖቹ ላይ የተፈጸመው ነገር አለ። ያንን ቁጭቱ አንገብግቦት በዚህ መልኩ የሚል ከሌሎች ወንድሞች የተለየ ሐሳብ አለኝ ብሎ ኃይለኝነት ነው እየተመለከትኩ ያለሁት። መፈራረጁ ካድሬ ነው የሚባለው ነገር ማን ካድሬ ምን እንደሆነ ካለፉት ዓመት ተምረናል። አሁን የተመሰረተው ድርጅት ውስጥ የነበሩት አሁን በመሪነት ላይ የተቀመጡ ሰዎች እነሱን ሲደግፉና ከነሱ ጋር የነበሩ ሰዎች ሶሻል ሚዲያ ላይም ምድር ላይም በስውር ምን ሲሰሩ እንደነበረ እነማን ምን ሲያደርጉ እንደነበረ ጠንቅቀን እናውቃለን፣ እንተዋወቃለን። እያንዳንዷን ፍትው እያደረግን እየፈለፈልን ለህዝባችን እናቀርባለን። ህዝቡ አይቀጡ ቅጣት ይቀጣልና ብዙ መንገብገብ አያስፈልግም። አሁን የትግሉ አቅጣጫ ስርዓቱ ወዴት እየሄደ ነው የሚለው መመልከት ነው። ኤርትራ እና ህወሓት ምናምን የሚባለው ነገር የኤርትራ ህዝብ ጋር ችግር የለብንም ከህወሓት ጋር እንጂ ከትግራይ ህዝብ ጋር ችግር የለብንም። ከነሱ ጋር እንሰራለን የሚል ኃይልም ካለ ከሱ ጋር የምንነጋገርበት ሩቅ አይሆንም። ድል ለአማራ ህዝብ፣ ድል ለኢትዮጵያ። እናሸንፋለን። የመጣው ለውጥ ግን ልብ የሚያሞቅ ነው። በርቱልኝ። እወዳችኋለሁ። ኢትዮጵያ ለዘላለም ትኖር።